ውድና የተከበራችሁ የመልካም ቤተሰቦች እንዴት ናችሁ? ደህና ናችሁ? አለን እግዚአብሔር የተመሰገነ ይሁን። እንግዲህ ዛሬ አብርሽ ቀብራራ ወይም ደግሞ አብርሽ ህጋው ማለት ነው በሄርሜላ እናትና አባት ቤት ተገኝቷል ማለት ነው። ሶ እናንተና ሄርሜላ ምንም አይነት ግንኙነት እንደሌላችሁ አምነናል ማለት ነው። እና ቤተሰቦቼ እንዴት ናችሁልኝ? ደህና ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። እንኳን ለብርሃነ ጥምቀቱ በሰላም አደረሳችሁ። እንግዲህ አብርሽ ወንድማችን ቀብራራው ማለት ነው የሄርሜላ እናትና አባት የሚሰሩበት ወይም ደግሞ የሄርሜላ የአባቷ ይዞታ የሆነውን ማስታወቂያ ቦይ ፍሬንድ ወጋ አስተዋውቃለች ማለት ነው። ሰው ይሄ ዝዋይና ባቱ እኛ እኮ ሚስጥር ብዙ ነገር እናውቃለን፣ ግን ሚስጥር ጠባቂዎች ወደ ቀረን እንጂ እኮ እና ይመቻቹ። ስለዚህ አብርሽ ቀብራራ ወንድማችን አብርሽ ትላንትና ሄዳችሁብኝ አይደለ? አብርሽም ላይ ያለው ሩታም ላይ ያለው ምናምን ባይዘዌ ያው በቃ የሄርሜላ ፋዘር ከዚህ በፊት ዝዋይ በነበረ አጫሎ በሞተ ሰዓት ሆቴሉ ተቃጥሎ ነበር እና የሄርሜላ አባት እውነት ለመናገር በጣም ቢዝነስ ይችላል እና ጎበዝ ነው። እግዚአብሔርን ነው የምላችሁ። ያው ጎበዝ የሆነው ጎበዝ ያልሆነ ደግሞ ጎበዝ አይደለም እና ምርጥ በቃ ሰው አክባሪ፣ በዛ ላይ ወጣት ነው ታውቃላችሁ ማርያምን። እና እንኳን ደስ አለ። በዚህ አጋጣሚ የአባትሽ እንኳን ደስ አለ በይልኝ አንቺ ሄርሜላ፣ አንቺ ቅምጥል ማለት ነው። እና በጣም ብዙ ተወዳጅ ነው ተረፈ ማለት በቡታጅራ 2 ብራንች ያለ አዲስ አበባ አለ። አሁን ደግሞ ዝዋይና የት ነው ባቱ ምናምን ተከፍቷል። እና ተረፈ ሆቴል ማለት የሄርሜላ ፋዘርዋ ነው ማለት ነው። እና አብርሽ አማቹ ቤት አስተዋወቀላቸው ማለት ነው። ይመችህ። በዛ ላይ ደግሞ ኦሮሚያ ክልል ስለሆነ በኦሮምኛ እየጨፈሩ ነው እና ጥምቀትን በማስመልከት ይመስለኛል ይሄ ዘፈን የተዘፈነው እና ደግሞ የጥምቀት ማስታወቂያ ነው የሰሩት። ሰው ይመችህ። አብርሃም በነፃ ነው እንደዛ ቤት የምትመገበው? መቼስ ከፍላ አትበላም አይደለ? መቼን ከፍላ አትበላም። ምክንያቱም አንደኛ አስተዋወቅ፣ ሁለተኛ ልጃቸውን ወሰድክ። ምን ትላለህ? አብርሽ ወንድማችን ማለት ነው። እኔ ለምንድነው አብርሽ ቀብራራው ምናምን ስል የምትናደዱ ማለት ነው? መብቴ ነው፣ የምር መብቴ ነው እንዴ! ጉድ እኮ ነው። ለማንኛውም መልካም በዓል ይሁንላችሁ።